ጀልመታ ያለለው ካዳ ታሪን እንዳትከዳ አባቱ ያስተማረው ትሩን ያወረሰው ለሊሁን ታሪክ ወቅ ባህሉን የሚጠብቅ ጓደኞች የገባችሁ ሰላም ሰላም እንዴት ናችሁ? ሰላም ገብታ ይሄን የገቡ ነው ትላለህ። በዓል እንዴት እያለፈ ነው? የበዓል ፕሮግራም እንግዲህ ለመቅ ብሏል። አንተ ቤት እንዴ በጣም ይገርማል። ያንተ ቤት ለመቅ ብሏል። አውቄ እኮ ነው በደንብ በዓሉን በደንብ እያጣጣምነው እንደሆነ ለማሳየት ነው። እስቲ ታፕ ታፕ አርጉ፣ ኮፒ ሊንክ አርጉ። ቅድም እልፍ እንዳልሽው እልፍ ጀምራለች። ለነገሩ ይታየኛል። ታፕታፕ እያደረግ ጆይን ፋን ክለብ ምናምን ደግሞ ያለው እኮ በአንድ ወር ውስጥ ስታደርግ ነው የቆየችው። እንዴ አንድ ወር እኮ ነው እንዴ አንድ ወር ትሬን አድርጋለች። እስቲ ከስር ያላችሁ ጓደኞቻችን ኮፒ ሊንክ ሼር አድርጉ። ይህ ስብስብ በጣም የሚገርም ድንቅ ጓደኞች ተሰባስበን የሚገራርሙ ሐሳቦች የሚነሳበት ብዙ ትምህርት ስናስተምር የደረስንበትን ያወቅነውን ሼር ስናደርግ የቆየንበት ቻናል አለን። አሁን ፖድካስት ይባላል። ዩቲዩብ ላይም ሄዳችሁ አሁን ፖድካስት የሚል ቻናል ሰብስክራይብ ማድረግ ትችላላችሁ። በጣም ድንቅ የሆኑ ሐሳቦች ይነሳሉ። ብዙ ነገር ታገኛላችሁ ብለን እናስባለን። ምናልባት ጓደኞቻችን ከስር እያዳመጣችሁን ያላችሁ ጓደኞቻችን እዚህም ደግሞ አሁን ላይ የተወሰነ ደቂቃ እንቆያለን። ማድረግ ለጓደኞቻችሁ ታፕ በማድረግ ሐሳብ አስተያየትም ከስር ኮሜንት ላይ መስጠት ይቻላል። በዓል እንዴት ነው? እንኳን አደረሳችሁ። አዲሱ ዓመት እንዴት ተቀበልን? 2018 እኛ እንኳን በተለያየ የውጭ ሀገራት ስለምንኖር ሁለት በዓል ነው ያለን። የውጭውንም አዲስ ዓመት እናከብራለን፣ የሀገራችንንም እናከብራለን። ታድለናል ብቻ አይደለ ጓደኞቼ? እውነት ነው። ሁለት በዓል አመቱ ሙሉ ካልደከመ የሀገር ነው ሰለብሬት የምናደርገው። በተለይ አሁን ፊት ለፊት ላይ ክሪስማስም እየመጣ ነው። አንዳንድ የምናከብራቸውም የማናከብራቸውም በዓሎች አሉ። እንደ ሃሎዊን ክሪስማስ ያው ትንሽ የሚያስቸግረው ውጪ በዓል ሲሆን በተለይ ስራ ቀን ላይ ሲውል ያው እዚህ ስለማይዘጋ ትንሽ ያስቸግራል። ግን ወደ ዊኬንድ ምናምን ወስደህ እንደምንም አጠጋግተህ ማክበር ያ ስፔሻሊ ልጆች ያው ኤክስፖዠሩ እንዲኖራቸው በስሱም ቢሆን ይከብዳል። የበዓሉ ድምቀት ምናምን አገር ቤት ስትሆን ያለው ወደዚህ ወደዛ በቃ የበጉ የዶሮ ገበያ አለ አይደለ? እሱ የለም እዚህ። ግን ያው እንግዲህ የግድ መፍጠር ያስፈልጋል። አትሊስት ቤታችን ቄጤማው ምናምን ናፈቀሽ እንዴ? አለኝ የፕላስቲኩ ሪሉ እኮ ችግር የለውም። ባኪያርድ ወተህ ቆረጥ አድርገህ ማምጣት ነው። ግን አለ የፕላስቲክ የሚሸጥ አለ እዚህ አበሻ እንጀራ ቤት ስትሄድ። እናንተ ጋር እንጀራ ምናምን አለ እንዴ ናቲ? እንጀራ መሸጫ አለ። ያው ግን ቤትም ይሰራል እንደ ሀገር ቤቱ ባይሆንም ቤትማ ግን እንጀራ ቤት ይሄ የአበሻ ምግብ በርበሬ፣ ሽሮ ምናምን የሚሸጥበት ሱቅ አላችሁ? አለ ግን ብዙ አይደለም። እንደምታውቂያት እኛ ትንሽ ሀገር ነችና ብዙ አይደለም። እናንተ እኮ ኦልሞስት ትንሽ ኢትዮጵያ ነች።
አዲስ አበባ ማለት ነው። አዲስ ነገር የለው። አሁን በተለይ ዴምቪ ኤሪያ በስማ እኔ ሰፈር ነው እንደቀየርኩት ሁሉ እስክል ድረስ ብዙ ነገር አለ ነው ምልክ ቅመም ሳይቀር እንትን የለም ይሄ ቄጤማ ምናምን መሸጫ እንደዚህ ጉልት ምናምን አለ እንዴ? ጉልት እኔ በጣም ነው ሚስ ያደረኩት። የሚገርምሽ ናቲ ደህና ነህ? ሚስ አላረግሽው እሱን ነገር? ያ በጣም በጣም ይሄ ደስ ይላል። ዶሮ ምናምን ከክፍለ ሀገር ይዘው መጥተው እኔ ወደ ሰሜን ሆቴል አካባቢ ነበረ እንትን እና እዛ ጋር የሆነ ገበያ አለ። የሚገርምሽ ግርግሩ በጣም ነበር ደስ የሚለኝ አዲሱ ገበያ እዛ ነው ጋር ምናምን የሚባለው ወደዛ ጋር ያ በጣም ደስ ይላል። የቂቤው ዶሮዎች ገበያ በቅርጫት ምናምን ይዘው ዶሮ ምናምን መጥተው ምናምን የሚስታቸው የስ እንዲህ በሁለት እንትን ነገር የሚይዙት በሁለት ተሻለ አስታወስከኝ አንተ። ይገርማል። ከዛ ቄጤማ መሸጫ ምናምን በዛ ማለፉ ራሱ የሆነ እንትን ይፈጥርብሻል፣ ሽታው ምናምን። አንቺ ኩበት ሸተተኝ ምናምን ሲሉ እየፎገሩ ይመስለኝ ነበር። ስታባራ ትዝቢል ያው እንደዛ ባይካበድም እሰበለ ግን ሚሞሪውን ያመጣልሃል። የሚገርም ትዝታ ተመለሳችሁ አይደል? ወደ ሀገር ቤት ወደ ኩበት ወደ ቄጠማ። እንዴት ነው ግን በዓል አሁን በውጭ ሀገር ሲከበር ምንድነው ሚስ የሚደረጉ ነገሮች ምንድናቸው? በዋነኛነት እንደው በዓል ሲመጣ ልባችሁን ሆዳችሁ ባርባር የሚያሰኙ ነገሮች ምንድናቸው? እስቲ ስለነሱ ከይሱ እስቲ ጸጥ በላል። እስቲ በዚህ ሐሳብ ላይ ግባበት። ታፕ ማድረጉን በየመሃሉ ጓደኞቻችን ከስር ያላችሁ የምታዳምጡ ልጆች ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እስቲ እዚህ ቤት የሚነሱ ሐሳቦች በጣም ጠቃሚዎች ናቸው። በተለይ ስለ ውጭ ሀገር በተለያየ ውጭ ሀገር ውስጥ ስለምንኖር ያለንበትንም የህይወት ኤክስፒሪየንስ ሼር እናደርጋለን፣ ልምዳችንን ሼር እናደርጋለን። ማወቅ የሚገባችሁን በማንኛውም የህይወት ዘርፍ ልምድ ሼር የምንደራረግበት ቤት ነው። በተለይ ለባችን ይጠቅማል ብለን የምናስባቸውን ሐሳቦች እናነሳለን። ምናልባት ከዚህ በፊት ስንሰራ የቆየናቸውን ሐሳቦች ማየት ማዳመጥ የምትፈልጉ ከሆነ አሁን ፖድካስት የሚል የዩቲዩብ ቻናል አለን። እዛ ላይ ሄዳችሁ ሰብስክራይብ ማድረግ እስካሁን የሰራነውን ሐሳቦች ማየት መመልከት ትችላላችሁ። ይሱ ይቀጥል። ቴንክ ዩ ይድኔ። እውነት መናገር ብዙ ነገሮች አሉ። ከኖርዝ እስከ ሳውዝ ከኢስት እስከ ዌስት ያለው ልዩነት ነው ያለው። የምንኖረው ሀገርና ሀገራችን መናጸር አይቻልም። ሁሉም ነገር እዛ ላይ ሀገር ቤት ስትሄድ የምታገኘው ነገሮች ሁሉም የተለዩ ናቸው። ከነባህላቸው ሁሉም ነገር እውነተኛ ነገር ነው የምታገኝ። እውነተኛ አዲስ ዓመት እንደምታሳልፍ ነው የሚሰማኝ ለእኔ። እዚህ ኮፒ ሊንክ ነው ያልሽው እልፍ። ኮፒ ሊንክ ነው እዚህ እናስልፈው። ኮፒ ሊንክ ነው እና ኮፒ ሊንክ ነው የዚህ ሀገር አከባበራችን። እዚህ ሀገር አከባበራችን ኮፒ ፔስት ነው፣ ኮፒ ሊንክ ነው። ብዙ ልዩነት አለው። እውነት መናገር ማለት አይጣፍጥም። ከጓደኞች፣ ከፋሚሊ፣ ከቅርብ ቤተሰቦች፣ ከአካባቢው ግርግሩ ምናምን ሁሉም ነገር ከሾፒንግ ጀምረ ከዝግጅቱ ጀምረ እስከ በዓሉ ያለ ጊዜ እሱ ሁሉም ነገር የየራሱ ትዝታ ይኖረዋልና እሱን ነገሮች እዚህ ላይ ልታገኛቸው አትችልም። ለምሳሌ የዚህ ዓመት ሲታየው 5 ቀን ነው ያለፈውና
በዓል እንኳን ልታደርገው አትችልም፣ ምክንያቱ ስራ ይኖርብሃል። ስለዚህ አገር ቤት ቢሆን ግን በሀገር ደረጃ እንደ በዓል ስለሚታይ እረፍት ወስደህ ተዘጋጅተህ ልታሳልፈው ትችላለህ። እዚህ ሀገር ግን በቃ ለእነሱ እንደ በዓል አይታይም። ስለዚህ አንተም እዛ ሲስተም ላይ ስለምትኖረው እዚህ ሲስተም ላይ ስለምንኖረው ወደ ቅዳሜ ወይም ወደ እሁድ ነው መሆን ያለበት እና ካለፈ ደግሞ እኔ በራሴ ሲያየው ካለፈ እንዳለፈ ነው ማለት ስላለፈ ነገር መዘጋጀት ብዙ አይመችም። ስለዚህ ብዙ ልዩነት አለው ለማለት ያህል ነው ያወራሁት ያሉ ይድኔ ናቲና አልፍ እስክ ያ ምን ይሰማችኋል? ባል እንደ ይሱ ሆድ ባሰህ እንደ ያልኩኝ ከሀገር ውጭ ከሀገር ውጭ ኮፒ ፔስት ነው። ያ ግን ያው ሰው ባለው ነው ምን ታደርገዋለህ። እኔ ምንድነው እንደውም እኔ እንደ አድቫንቴጅ ነው የወሰድኩት። ለምን ብትለኝ ሁለት ቅድም ይርኔ እንዳለው ማለት ነው የዚህንም ሀገር የምናከብራቸው ሁሉንም ባይሆንም የምናከብራቸው ባሎች አሉ። የእኛንም በተለይ ልጆች ሲኖሩ የግድ ታከብራለህ። በቃ አንደኛ በተቻለ መጠን የእኛን ባህል እንዲያውቁት እንደ ኢትዮጵያ ባይደምቅም በስሱም ቢሆን አብሮ ካለ አጠገብ ካለው ቤተሰብ ጋር በእምነት ቦታ ላይ ከኛ አሁን ቤተክርስቲያን ስንሄድ ሞር እንደውም በደንብ ኢትዮጵያዊ ባህሉ ምናምን የምታየው እዛ ነው። በጸሎትም በምንም ይታያለህ። ህፃናት የአበባዮሽ መዝሙር ይዘምራሉ ምናምን እና ደስ ይላል። ሆያ ሆየም ጊዜ እንደዚሁ እንደሱ እያደረግን እንግዲህ ሰው ባለው ነው ስንችል ደግሞ ሀገር ቤት እንገባና እናከብራለን ከተቀረው ቤተሰብ ጋር። ግን እንዳልከው ትዝታው መምጣቱ አይቀርም። ኢትዮጵያ ሆነ ስፔሻሊ በልጅነታችን አዲስ ዓመትን የማስታውሰው የሚገዛልን ጫማ አቅፈ ነው ምንተኛው ነገር። እኔ በስማም ጫማዬን በፍቅር ነው መወዳት። ምክንያቱም እንዳሁን ልጆች እንደ ግሮሰሪ ነዋ ልብስ ጫማ የሚገዛው። እኛ ልጆች ሆነን ግን አንፎርችነትሊ በአመት አንዴ ወይ ሁለቴ ቢገዛልን ነው። ስለዚህ በቃ ይሄ አዲስ ዓመት ትምህርት የምንገባበት ጊዜ ስለሆነ እሱ ደስ ይላል በጣም። በግ ሲገዛልህ በግ ሳር ሲበላ ከልጆች ጋር አብረህ ወጥተህ ምናምን የምትጫወተው ነገር እሱ ፓርት ደስ ይላል በጣም። አመት በዓል የልጅነት ትዝታ የኔ እሱ ነው ትዝ የሚለኝ ኢትዮጵያ ሳስብ። ያ የሚገርም እኮ ነው። በተለይ ደግሞ ከእንትን ጋር ይሄ ቡሄ ምናምን ጋር ተከታትሎ የሚመጣ በዓል ስለሆነ በጣም ትዝታው የሚገርም ነው። ከዛ በተጨማሪ ደግሞ ትምህርትም ቀደም እንዳልሽው ትምህርትም ሊጀመር ስለሚሆን ይሄ እብል ራሱ ደብተር ሲገዛልን ራሱ የሚገርምሽ በጣም የተለየ ስሜት ነበረው። በስመ አብ ደብተር ምናምን ተቀብለህ አስታገ ታውቃለህ? ኤግዛክት እሱ ልልሽ ነበር። በኋላ ደግሞ ሲነር ላይን መጣ ይሄ ባለ ላስቲኩ ምናምን እኛ የተለበደው መጣ። ይሄ እግር ኳስ ተጫዋች ምናምን ፒክቸር ያለበት እስማ ለሆነ ለምትወደው ትምህርት የምትመርጠውስ ደብተር ትዝ አይልም? የሆነ ደብተር ለዚህኛው ትምህርት ይሄ ደብተር ለዚህ በቃ እና የተለየ እንትንም ነበረው ታስታውሺ ከሆነ ከፊት ላይ ስም ምናምን ክፍል ምናምን መጻፊያ ነበረ። ፔሬድ ደግሞ እንጽፋለን። ፔሬዲክ ቴብል ምንድን ፔሬዲክ ቴብል ሳይሆን ፔሬዲክ ቴብል አለው የኬሚስትሪ ግን ይሄ አንደኛ ክፍለ ጊዜ ላይ እንደዚህ ምናምን ሁለተኛ እያለን እንጽፋው። ዋው ያ የሚገርም እኮ ነው። አሁን ካለው ጀኔሬሽን ጋር አሁን ደብተር ገዛችላቸው አልገዛችላቸው ማለት ነው። እዚያ ግን በእኛ ደግሞ ጊዜ ይኸውልህ ተመሳሳይ ነው ናቲ ደብተራቸው በአጠቃላይ ትምህርት ቤት ግዙ የምትባለው የሆነ ማርብል ከበር ያለው ደብተር አለ። አንድ አይነት በቃ ኤቭሪበዲ የሚያደርገው ይዞ የሚሄደው አንድ አይነት ደብተር ነው። በጣም ነው የሚገርምህ። እንኳንስ እንደዛ አይነት ኦፕሽንም የለ ዛትማችም እንደኛ ደግሞ አይጽፉም እንደምታውቀው አይጽፉም ወይ በእንትን ይሰጣቸዋል ታብሌት ላይ ምናምን ነው እንጂ ካላቸው ታብሌት አለ በሙሉ ሁሉ ነገር እነሱ ሀንሶን በቃ ኤቭሪቲንግ ሬዲ ነው። እኛ ከብላክቦርድ ተሟሙተ ገልብጠ እጅ እስኪጣመም ድረስ
አንቺ ከዛ ከጥቁር ብላክቦርድ ላይ ገልብጠናል እኮ ሙሉውን ቀላል ጥቅጥቅ አድርጎ በቾክ ሌላ ሳይቀር ነው። በቾክ ፕላዝማም ተምሬያለሁ እኔ የፕላዝማው ይሻላል። ያ እና የፕላዝማው ጊዜማ ትዝ ይለኛል። ለ3 ለ4 ነው የምንቀመጠውና ሁለት መስመር እንትን እያልን ነበር የምንጽፈው፣ ምክንያቱም ቶሎ ነበር የሚጠፋብን። ስለዚህ ኦኬ የሁለት መስመር ሌላኛው 2 መስመር በኋላ ላይ እናገጣጥመው። ኖት ራሱ እንደሱ ነበር የምንይዘው። መጽሐፍ ለ6 ተሰጥቶን ያውቃል። አንድ መጽሐፍ አስበው እኮ እንዴት ሆነን ተምረን እንዴት ያሳለፍነው እንትን እኮ መጽሐፍ ራሱ ትዝ ይለኛል። አይበቃ የሆነ ከዛ ለ2 ለ3 እያደረግን እየተከፋፈለ ይሰጠን ነበር። ብዙ ትዝታ ነው ያለን። የሚገርም ነው። እኔና ይሱ የት ሄዳችሁ? ሄዱ መሰለኝ ኢትዮጵያ በሀሳብ በሀሳብ አለ ነው። በሀሳብ መሄድ እኮ ግዴታ ነው፣ ተፈጥሯዊ ግዴታ ነው። እናንተ አሁን አንቺ ስለ ፕላዝማ ስታወሩ እኔ ወደ ኋላ እጄ ነበር። ፕላዝማ የሚቆራረጠው ነገር ነው እኔ ትዝ ያለኝ። ብዙ ጊዜ ይቆራረጣል። ያኔ በእኛ ጊዜ የመጀመሪያ ነን እኛ የመጀመሪያ ባች ስለነበርን ቀጥታ ስርጭቱን ተጀምሮ እስኪያልቅ እንትን አይልም ነበር፣ እየተቆራረጠ ነበረ የምንማር የነበረው የፕላዝማ ዘመን። በጣም ጥሩ። እንግዲህ ልዩነቱን ለማየት እየሞከርን ነው። አገር ቤት የነበረውን ትዝታችንን በተለይ ከበዓል ጋር አያይዘን ለማየት እየሞከርን ነው። እንዴት ነው በውጭ ሀገር ላይ በዓል ምን ይመስላል? እንዴት ነው የምናሳልፈው? ስናሳልፍ ምን አይነት ትዝታዎች ወደ ኋላ ይወስዱናል? በጣም ነው የሚገርመው። እኔ በዓል ሲመጣ በስደት 8 ዓመት አካባቢ ነው የሆንኩትና በየዓመቱ በዓል ሲመጣ ወቅቱን ጠብቆ ሲመጣ አገር ቤት በነበርኩበት የነበረው ስሜት የበዓል ድባቡ ባለመኖሩ ምክንያት በዓል ብዙ ጊዜ በዓል አይመስለኝም ነበር ላለፉት ዓመታት። ከቅርብ ጊዜ በኋላ ነው እዚሁ በእለቱ ቅድም ይሱ እንዳለው በእለቱ ዕለት በዓል ማክበር በጣም አስቸጋሪ ነው። ለምሳሌ ኢትዮጵያ ዛሬ በዓል ከሆነ እኛ ያለንበት አንደኛ ቀን ነው፣ ማታ ነው የሚሆነው ኢትዮጵያ በዓሉ ሲከበር። ሲነጋ ደግሞ እኛ የሚጠብቀን ስራ ይኖረናል። ስኬጁል የተደረጉ ስራዎች ወይ አስቀድመን አሬንጅ አድርገን ኦፍ ካላደረግነው በስተቀር ኦፍ እንኳን አድርገን የሚገርመው ነገር ድባቡ አይኖርም። ለምሳሌ ኢትዮጵያ መንገድ ላይ በግ፣ ዶሮ፣ ገበያው፣ ቄጠማው በዓልን በዓል የሚያስመስሉ ነገሮች ባለመኖራቸው ምክንያት ሙልት አይልም የበዓል ወቅት። ግን ደስ የሚለው ነገር ያለነው ሰዎች ሰብሰብ ብለን ወቅ ሰዎች ተጠራርተን በሌላኛው ቀን ሊሆን ይችላል፣ በበዓሉ ዕለት ባይሆንም አንዳንዶች ያደላቸው በበዓሉ ቀን ሊያደርጉት ይችላሉ በዓሉን። ግን ደግሞ አብዛኛው ሰው አይሳካለትም፣ የስራ ወቅት ሊሆን ይችላል እና ያ ነገር ትልቅ ልዩነት ይፈጥራል። ሙልት ያለ ድባብ እንዳይኖረውም ያደርጋል። ግን እንደ ሁኔታው አመቻችቶ አሳምኖ የማለፍ በዓሉን አክብሮ የማለፍ ሁኔታ ግን የተለመደ ነው። እሱን ነው ለማየት እየሞከርን ያለ ነው። ጓደኞቻችን ከስር ያላችሁ ምናልባት ኮሜንት ላይ እስቲ እናንተም የራሳችሁን ያላችሁበትን ኤክስፒሪየንስ በተለይ በውጭ ሀገር በስደት የምትኖሩ አገር ቤት በነበረበት ወቅት ምን አይነት የበዓል ልምድ ነበራችሁ? አሁንስ በምን አይነት ሁኔታ ውስጥ እያለፋችሁ ነው የሚለውን እስቲ ሼር አድርጉን ኮሜንት ላይ። ሌላው እንዴት ነው ቤተሰብን መናፈቅ ውስጥ እንዴት ነው በዓል ለማክበር ምናልባት ከምናውቃቸው ሰዎች ጋር ከራሳችን ቤት ውስጥ ካሉትም ጥቂት ሰዎች ጋር ልናከብር እንችላለን። ነገር ግን በዓል ሲመጣ ሰብሰብ ማለት፣ ቤተሰብ መሰባሰብ፣ ዘመድ መጠያየቅ፣ ዘመድ ቤት ሄዶ ድግስ በልቶ መምጣት፣ እነዚህ ነገሮች እንዴት ናቸው በስደት? አንዳንድ ቦታ
እኔም ጋር አልፎ አልፎ እንዲህ አይነት ነገሮች አሉ፣ እንጠያየቃለን። ግን ስናነጻጽር እንዴት ነው እሱ ነገር? ናቲሻ ከዘመድ ጋር በዓልን ማሳለፍ፣ ቤተ ዘመድ እየሄዱ ተሰብስቦ አብሮ እሱ ነገር እንዴት ነው? ልክ ነህ። በጣም ከባድ ነው አክቹዋሊ። እኔ አሁን ሁለት አይነት ኤክስፔሪየንስ ነው ያለኝ። አሁን ቤተሰብ ከመመስረቴ በፊት እና ሳልመሰረት በፊት በተለይ ላጤም በነበርኩ ጊዜ ውጭ ሀገር የተወሰነ አመት ኖር ያለውና የዛ ጊዜ በጣም ከባድ ነበረ። ማለት በቃ በተለይ በዓል ሲኖር ምናምን ብቻህን ነው የምታሳልፈው እና ትንሽ ደግሞ እንትኑ እንዲመጣልህ ምናልባት ዩቲዩብ ትከፍታለህ፣ የሆነ ላይቭ ፕሮግራሞች ምናምን ታያለህ፣ እንደምንም ብለህ በዛ ምናምን ታሳልፈዋለህ። ከዛ በኋላ ግን አሁን በተለይ ቤተሰብ ምናምን እንትን ከመሰረትኩ በኋላ ልጆች ምናምን ሲኖር ሰምሃው እንትኑ ይቀንሳል በተወሰነ መልኩ ማለት ነው። ያን ያህልም ሀገር ቤት እንዳለው እንደ ቤተሰብ ዘመድ እናት አባት ምናምን ተሰብስቦ እንደዛም ባይሆን ግን ሰማው እንትን ይላል። ልጆች ምናምን ሲኖሩ ባለቤት ምናምን ሲኖር እንትን ለውጦ ትንሽ እንትን ይላል። ግን ያው በተቻለ መጠን እዛው አሁን እኔ በምኖርበት አካባቢ ካለነው ማህበረሰቡ ጋር ከጓደኞች ጋር ምናምን ተሰብስበን ያ ጀስት እንትን ለማለት እንሞክራለን። ተጠራርተን ምናምን ነገር ወይ አንደኛው ቤት እንሄዳለን ምናምን የተወሰነ መልኩ እዛ ሀገር ቤት ያለውን እንትን ለማምጣት ማለት ነው። ያው ቢሆንም እንትን እንላለን እንጂ ያኛውን እንትን አታመጣውም። እዛ ብዙ ነገር አለ ማለት ስትወጣም አካባቢው ምኑ እርድም ምናምን ይሄ ከተደረገ ቅርጫው ምናምን ኢንቫይሮንመንቱ እንዳለ ያንን ስለሚመስል ድባቡ እዛ ያለውና እዚህ እንትን እዚህ ያው ቤት ብቻ ነው የምታደርገው። ውጭ ስትወጣ ግን ሌላ ኢንቫይሮንመንት ነው። ያ ልዩነቶች አሉ። እንግዲህ ሁለት ወዶ አይሆንም፣ ሁሉንም አቻችሎ መሄድ ነው የሚቻለው ብዬ እላለሁ። እንግዲህ ምን ማድረግ ይቻላል? እሺ ያለውን ነው እንግዲህ አሚን የሌለን የጎደለንን ነገር ላይ ፎከስ ካደረግን ሞር እያጎላልን ነው የሚሄደው። ይሄ ደግሞ ላይፋችን ደግሞ የምርጫ ጉዳይ ነው። ላይክ ተገደን ታስረን አይደለም እዚህ በውጭ ሀገር የምንኖረው፣ ይሻላል ላይፋችን እንቀይራለን በተለያየ ምክንያት ብለን የወጣ ነው። ስለዚህ we need to be grateful። እኔ ማስበው እሱን ነው ሁልጊዜ። ምንም ቢሆን ቢናፍቅም ትዝ ቢልም እንደ አንድ የህይወት ኤክስፔሪየንስ ወስደዋለሁ እንጂ ወይኔ ሀገሬ ላይ ሁኜ ባከብር ኖሮ ምናምን ብዬ አልቆዝምም። ቱ ቢ ኦነስት አም ሃፒ ሂር። ስለዚህ እዚህ ባለው ነገር ነው ለመደሰት ፋሚሊንም ላይክ በቃ እዚህ ነው ኑሮ ብዬ እስካሰብኩ ድረስ ልጆቹን ደስተኛ ሆነው እንዲያከብሩ እዚህ አካባቢ ካሉ ሰዎችም ጋር ደግሞ እየተጠራራን ያኛው ኢትዮጵያ ያለውን አይነት ባህል አንዳንዱ እንደው የሚገርምህ ሞር ስትሮንግ የሚሆንበት ጊዜ አለ። እዚህ ሲሆን እዚህ ሲመጣ እዛ ፎር ግራንትድ የወሰድነው ነገር ሁሉ ቫሊዩ እንዳለው የሚገባን ስንወጣ ነው ስናጣው። ስለዚህ ዊ ዋንት ቱ ኪፕ ኢት ላይክ አሁን ኢትዮጵያ ያለው ወላጅ ልጆቹን እንግሊዝኛ ተናጋሪ ትምህርት ቤት ሁሉም ሳይሆን የተወሰነው ክፍል ያስገባል። በቃ ቋንቋም እንግሊዝኛ እንዲናገርለት ምናምን እና አማርኛው ኮምፕሊትሊ የማይችሉ ልጆች አሉ ኢትዮጵያ ተወልደው አድገው ማለት ነው። እዚህ ያለ ደግሞ በተቃራኒው ሀገሩን ባህል ምናምን ለማወቅ ልጆቹንም ለማስተማር በጣም ይፍጨረጨራል። ኢቭን ዶ ኢትስ ሃርድ ማለት ነው። ቢካዝ የሚሄዱበት ትምህርት ቤት የዚህ ሀገር ካልቸር የዚህ ሀገር ቋንቋ ምናምን ነው ያለው። የኛ እንደ ሰከንደሪ ነው። አትሊስት ቤት ሲመጡ ነው እንጂ ኤክስፖዠሩ የሚኖራቸው። ሌላው በጣም ከባድ ነው። ከዛ ጋር ፋይት እያደረገ እንኳን ሰው ልጆቹን ካልቸሩን ቋንቋውን ለማስተማር ይሞክራል እስከማውቀው ድረስ እና we should be grateful። እኔም እንደዛ ነው ማድረገው። እንዳልኳችሁ እንደ አድቫንቴጅ ነው። እኔ እስካልደከመኝ ድረስ ሁለት በዓል ነው ማከብረው። ኒው ይር የዚህም ሀገር ደግሞ ሳትፈልገው ድባቡ አይደለ ፑሽ የሚያደርገ። አሁን ኒው ይር ሲሆን ሰለብሬት የሚያደርጉበት መንገድ፣ ክርስማስ በተለይ ደግሞ ኤቭሪዌር በሄድክበት ሀገሪቱ ሁሉ ነው በመብራት የምትሽቆጠቆጠው እና በጣም ደስ ይላል። ይሄ ስኖ ሲዘን ላይ ማለት ነው። እና ያን ሁሉ ኤክስፔሪየንስ ታደርጋለህ። ፕላስ
የሀገሬን ትዝታውን ምኑ ማንም አይወስድብኝም፣ ግን እንድቆዝም እንዲያደርገኝ አልፈቅድለትም። ስችል ደግሞ እጅ አከብራለሁ እና ሀፒ ሆኜ ነው እልፍ እልፍ ያልሽው ነገሮች ሁሉ ጥሩ ቢሆኑም እሺ፣ አንቺ ቻልሽው። ማይችለው ሰውስ ምን ላደርግ ይችላል? ይኖራል። እኔ ለምሳሌ አልቻልኩትም። አንቺ መቻል ግን ያልሽውን ይላል ነገር እንዴት አድርጌ ልቻለዋ? ደረሰ ወይ? ያው እንዳልኩ ነው እኮ መቻል ወይስ ደግሞ ቻለው መቻልን ቻለው አይ መቻልን መቻልም ቻለው። ቻለው? በነገራችን ላይችል አይሰጥም ደግሞ። አዎ መቻልን ብችል ለምን እኔ ድምፅ አልቻልኩትም ሩቅ እና ነው። እስቲ አስረድኝ፣ እንዴት አድርጌ አዲስ ዓመት እዚያ አሁን ይሰማል ስደት ሀገር ሁኜ እንደ ሩቅ ሀገሬ ነው። ላስበው? ያ ያ ልክ ነህ ያለው ግን ምን መሰለ ኢትስ ኦልዌይስ ነገሮችን የምታይበት አመለካከት እኮ ነው። አሁን ለምሳሌ 6 እና 9 እኔ እናንተ የምናይበት አቅጣጫ ነው የሚለየው አይደለ? ልክ እንደዛ ነው ላይፍን ኑሮህን ኧረ እንደዛም አይደለም፣ እንደዛ አይደለም። 6 እና 9 እንዴት ኖርዝ እና ሳውዝ አንድ ላይ ያውልህ ሊሆኑ አይችሉም። ለሚተዩ ሳምቲንግ ምን ኧረ ለማለት መሰለ የፈለግኩት አንተ በዚህ እሺ በኩል ሆነ 6 ነው ትለኛለህ፣ እኔ ደግሞ በዛ በኩል ሆኜ 9 ነው እልሃለሁ አይደለ? የምናየው ነገር እሱ ነው ለማለት ነው። አንድ ስለሆነ ጽፎታ አንድ ነው። እሱ ትክክል ነሽ። ያ ሀገር ቤት ሆነ የምታሳልፈው እና ውጭ ሀገር ሆነ ኖ የምታሳልፈው ኖ ኖ ኖ እሱን አይደለም አንድ ነው። እንደ 9 እና እንደ 6 ልታየው አትችልም። አይደለም እንደሱ አይደለም። አልገባህም? እኔ ምልክ ነገሮችን የምናይበት አሁን ለምሳሌ እዛ ትዝታዋለ ምናምን አልቻልኩትም ያልከውን ነገር ማለት ነው ኦኬ የምታይበት አስፔክት ነው እንድትችለውም እንዳትችለውም የሚያደርግህ ለማለት ነው እንጂ በዓሉ እዛና እዚህ አንድ አይነት ነው ለማለት አይደለም። ኦፍኮርስ ኢትስ ዲፍረንት፣ ግን ያለውን መቀበሉ ይሻላል። ነገሩን ያከብድብናል ነው። አሁን መከፋትህን ይሄ ነገር ቀረብኝ ብለህ እንትን ማለትህን ካተኮርክበት ደሞር እሱን ነው ያመጣብህ ነው። አይ ኦኬ በቃ አክሰብት አርገኸው ደግሞ ይሄኛውን እኔ የሆነ ቴክኒክ ይፈልገዋለሁ። ምን መሰለሽ፣ እኔ የሆነ ቴክኒክ ይፈልጋለሁ ለራሴ ለማመን ማለት ነው። እና እሱን ቴክኒክ ምናልባት የምትጠቀሚው ቴክኒክ ካለሽ እሱን ነገር ብትነግርኝ ምናልባት ከረዳኝ። ምናልባት እሱ ነው አሁን ምናልባት ልባላል እሱ ነው ለእኔ እንደ አድቫንቴጅ ነው አልኩ። ልክ አሁን ለምሳሌ እዚህ ሀገር ማንም ሰው አስሮ አይደለም ያመጣኝ አይደለ? መርጬ ፈቅጄ እንደውም ብዙ ታግዬ ነው የመጣሁት አይደል? አብዛኛው ሰው እንደዛ ነው። ሁሉም አይደለም ግን አብዛኛው ሰው ፈልጎ ወዶት ብዙ መስዋዕትነት ከፍሎ የመጣ ሰው አለ። እንደዛ ሆነ የመጣህበትን ነገር አይ ይሄ ነገር ስለጎደለብኝ ብቻ ብለህ የምትማረር ከሆነ ሌላ በቃ ሳትስፋክሽኑ እያሳጣ ነው። በዓል በመጣ ቁጥር ቆዝመህ ልትውል ነው ማለት ነው። ስለዚህ ምንድን ነው መፍትሄው ትላለህ? ይድነኝ ምን አልክ? ድምፅህ ሩቅ ነው። ይድኔ እስቲ ይድኔ ሩቅ ነው። እስቲ ያንተ መልስ ፈልጋለሁ። ከኢትዮጵያ ነው የሚያወራው መሰለኝ። ሄደዋል በእንትን በማይክራፎን ከሩቅ ማለት ሩቅ ነው በጣም። አሁንም ኤርፎን ከሆነ እስቲ ወይ እንትን በለ። ኤርፎን አይደለም ምናልባት እንትኑ አሁን መጣ። ስቀይረው ቅድም አሁን መጣ። አሁን እየመጣ ነው። አሁን እየመጣ ነው። መንገድ ላይ ነህ? እሺ አሁን ይሰማል? ይሰማል። አሁን ይሰማል? ይሰማል። አዎ በጣም ጥሩ። እንደውም ጥሩ የሚያነጋግር ሀሳብ ነው ይሱ ያነሳው። እኔም እንደው ይሱ ቀደመኝ እንጂ ምን ለማለት ፈልጌ ለመናገር እየጠበቅኩ ነበረ መሰለሽ። እንደውም ዲያስፖራ ማህበረሰቡ የሚተችበት አንድ ነገር አለ። ማይንድ አብሰንት ቦዲ ፕሬዘንት የሚባል በአካሉ ውጭ ሀገር ነው ያለው፣ በልቡና በአእምሮ ግን ሁሌ የአገር ቤትን ሲያብሰለስል እና ሲያስብ መሬት ሲገዛ ወይም ንግድ ለመነገድ ሲያወጣ ሲያወርድ የሆኑ ነገሮች ሲያመቻች ነው የሚኖረው እና አብዛኛው ማህበረሰብ የውጭ ሀገር ነዋሪ ማህበረሰቡ ልቡ እርፍ ብሎ አክሴፕት አድርጎ ሴትል አድርጎ አይኖርም በሚሄድበት ሀገር እና ይሄ ከምን የመጣ ነው? አሁን የይሱ ጥያቄ ትንሽ ደረቅ አለ እንጂ እኔ ላለስልሰው ብዬ ይድኔ አይደለ እንዴ ይሱ አለስልሽ እኔ እንጃ ከደረቀብህ ውሃ ጨምርበት።
በውሃ ውሃ ልጅ በውሃ አለስልሰው ያው እየቀዳልህ ነው። እኔ ልቅዳልህ ላለስልስልህ ነው በውሃ። አይ እውነቱን እኮ ነው ይሱ። አሁን እልፍ በቃ ያለበትን አክሴፕት አድርጎ ተቀብሎ አጣጥሞ ተደስቶ እንዲያልፍ የሚያበረታታ ነው። የእልፍ ትክክለኛ ነው የተናገረችው። ግን መሬት ላይ ስናየው ግን ሰዎች ስትራግል ሲያደርጉ እናያለን፣ እኔን ጨምሮ ማለት ነው። ቀላል አይደለም ማለት እልፍ እንዳወራ ማለት ለእልፍ ቀላል ሊሆን ይችላል። ለብዙ ሰው እኔም ጨምር ማለት ነው ቀላል አይደለም ማለት ዝም ብለህ አክሰፕት የምታደርገው ነገር አይደለም። ያደግከው ያለፍከው እስካሁንም እንዳልከው እኔ አንዱ ከነሱ ነኝ። ሰውነቴ ውጭ ሀገር ሀሳቤ ሀገሬ ላይ ነው ካሉት ውስጥ ነህ ሁሌ ማለት ነው። አዎ ካሉት አንድ ነው። ከገዛ ካዛገሩ ውስጥ ነህ። እኔ ደግሞ ይሱ እስከ መቼ ነው ግን እንደዚህ የሚሆነው ማለት ነው? እሱም ከባዱ ጥያቄ ነው እኮ አይምሮህን እኮ እንትን ካላረከው ላይፍ አፍተር ኦል ምንድን ነው? ይሱ መጨረሻ ላይ ጥያቄ ጠይቋል። እዚሁ ያለሁበት ልክ አሁን እልፍ እንዳለችው ተረጋግቼና አምኜ እንድቀመጥ የሚያደርግ ቴክኒክ መላ ካለሽ መላ በይኝ ብለዋል። ከሌለ ደግሞ ወደ ልቤ ወደሚሰለስልበት የሚሄድበትን ደግሞ መላ የሚሰጠኝ ሰው እፈልጋለሁ እያለ ነው። ጥሩ ጥያቄ። መላመቱ የሚለውን ዘፈን ጋብዣለሁ። ይሱ ግን ይህን ከተከታተሉችም መልስ ካላቸው እፈልጋለሁ ደስ ይለናል። ከእናንተ ውጭም በጣም ኮሜንት ላይ ጓደኞቻችን ኮፒ ሊንክ ታፕታፕ በማድረጉ እስካሁን እየመራ ወይም እየመራች ያለችው እልፍ ናት። በጣም ታፕታፕ በማድረግ ሪከርዱን ይዛለች። እኔ አየዋለሁ ማን እያደረገ እንደሆነ። እጃችሁ ሳይ ይጥራል። እጃችሁ እኮ አይደለም የሚያወራው ታፕታፕ መስከረም ገብታለች። ዝም ብለህ ስክሪኑን ታፕታፕ በጣት እንደዚህ ስክሪኑ ነው ያ እንደዛ ነው ያላችሁ አዲስ ቲክቶከሮች ነው። ስክሪኑን ምታው አሁን ጀመሩ። ያፌትና መሃባ አሁን ጀመሩ። ከተከተለ የለም እሱማ ከሆነ እኔማ ዝም ብዬ ላደርግልህ እችላለሁ ከፈለክ። እሱን እየቀጠቀጣች ጎን ላይ ደግሞ ቀስት አለች። ቀስቷን ደግሞ በመንካት ለጓደኞቻችሁ ለዘመድ ለአዝማድ ሼር ማድረግ ትችላላችሁ። ቀስ በቀስ አስተምረን ጥሩ ሀሳብ ላይ ነበረ የቆየ ነው። በዓልን በአገር ቤትና በውጭ ሀገር እንዴት ነው ልምዳችን? ተጨባጭ የሆነውን እዚህ ጋር ያለነው ሁላችንም በተለያየ የውጭ ሀገር የህይወት ልምድ ውስጥ እያለፍን ያለን ሰዎች ነን። ከዴንማርክ አለ፣ ከሆላንድ፣ ከፖላንድ፣ ከዩኤስኤ፣ ከካናዳ እስካሁን ፖላንድ ላለ ይድኒ አሁንም ፖላንድ ላይ ነን። አሁን ፖላንድ ገብቶ ፖላንድ አውቄ እኮ ነው ሁለቱንም የጠራሁት እንዳልፎ። ከሁለቱ አንዱ ነው። ዴንማርክን እኮ ለመያዝ 2 ወር ነው የፈጀብኝ። የፈርስ ቪዲዮውን እንግዲህ እየመላለስክ ይርኔ የፖድካስታችን ላይ ያለው የዴንማርክ የሁሉም የሀገር ውስጥ ላይ ስላለ እና ወደ ኢሱ ጥያቄ ስንመጣ ቀልዱ ቀልድ ነው፣ ቁም ነገሩ ያ ወይ አንቺ ሴት ለሚያደርግበትን መፍትሄ 1 2 3 ብለሽ ንገሪ። እኔ ደግሞ ወደ ሀገር ቤት የሚመለስ ምን መሰለ ይድኔ እልፍ ልትመልሽልኝ አልፈልግም። ምን መሰለ ሴቶች ቶሎ ናቸው ካልቸሩም አክሰፕት የሚያደርጉት። እውነት ለመናገር የሆነ ነገር ለመቀበል ከወንድ አንግል ማለት ነው። ስለዚህ እልፍ ወዲያው አክሰፕት ስለያደረገችው የአሜሪካን ኑሮ አይከብዳትም።
የውጭ ሀገር ኑሮ አይከብዳትም። አክሰፕት እሱ አድርጋ ራሱ ብዙ ስላደረገች የሚያወያይ ነገር ነው። በጣም ያ የሚያወያይ ነገር ነው። አሁን ራሱ ያነሳኸው ሴቶች በውጭ ሀገር ላይ አዳፕቴሽን በጣም ፈጣን ናቸው እና ከምን የመነጨ ነው? በጣም እንዴት ነው ቋንቋን ሴቶች ብትል ካልቸር ብትል ሁሉም ነገሮች እሱም ስለሱም ካነሳን የመጀመሪያው ጥያቄ እንዳንረሳው የመጀመሪያው ጥያቄ መልስ ያስፈልገኛል። እሱን መጀመሪያ እንጨርሰውና ከዛ በኋላ አንገብጋቢ እሱ ይህንን ነው። ጥያቄ ከዛ ማለት ከአዲስ ዓመት ጥያቄ እንዳንርቅ ብዬ ነው። ያው እንግዲህ የፕሮፌሽናል መልስ አይደለም ከልምዴ ነው እንጂ ፕሮፌሽናል መልስ እንግዲህ በዚህ ዙሪያ የሚያውቁ ሰዎች መልሳቸውን እንዲያጋሩን ደስተኛ ነኝ። ግን ምን መሰለህ እኔ ከልምዴ ከሀገሬ ሳልወጣ ነው እኔ አክሰፕት ያደረኩት ለውጡ። እውነት ላይ መስል ይችላል፣ ግን ደርሰም ሁሉ ነገር እንደሚቀየር ላይፍ ከስክራች እንደምጀምር እያንዳንዱን ነገር አክሰፕት አድርጌው ነው የመጣሁት። ፕራክቲካል እና ቲዮሪ ይለያል። አዎ ደፍነትሊ ይለያል። ግን በሀሳብ ደረጃ አትሊስት መጀመሪያ ራሴን ሬዲ ማድረግ የሚመጣው ለውጥ ያን ያህል ብዙ እንዳያፈራርሰኝ እንዳያስጨንቀኝ ስትረስ ውስጥ እንዳይከተኝ አድርጎኛል። ገባህ አይደለ? ኮፓፕ አድርጌ ለመሄድ እዚህ ሀገር ያሉትንም ባህሎች ምጥለውን መጣል አክሰፕት አድርጌ ደግሞ በሱሱም ቢሆን ሴሌብሬት ማድረግ ያለብኝ ስፔሻሊ ልጆች ስላሉ ማድረግ ካለብኝ ደግሞ ማረገው እንድለይ እንደዛ ነው ራሴን ያሳመንኩት። ሶ ያኛው መጣ ይሄኛው ብዙ ምንም አያስጨንቀኝም። ባለው የትም ሀገር አሁን ወስደ ደግሞ ቻይና ብትጥለኝ አይከን ኮፓፕ እዛም ሄጄ አታችመንት በጣም መጥፎ ነው። ከሆነ ነገር ጋር በጣም አታችድ ስትሆን ላይፍ ስትራግል ነው የሚያደርገው። ሶ እኔ ከቤት ጋር አታችድ አይደለሁም፣ ከሆነ እንትን ጋር አታችድ አይደለሁም። ይሄ ማለት ካልቸሩ ምንም እንትን አይልሽም ወይ ማለት አይደለም። ኦፍኮርስ አለኝ እንደ ኤክስፔሪየንስ እንደሆነ ትዝታ ነው የምቆጥረው እንጂ ወይኔ እዛ ሆኜ ባሳልፍ ነበር ደስተኛ መሆነው ምናምን አልልም። በቃ እስ ዋን ኤክስፔሪየንስ ታስ ለእኔ የሰራውን ነው ነገር። እዚህ ደግሞ ያለው ነገር ሌላ በቃ እና አሁንን እኛ አላማችን ምንድን ነው? ዛሬን አሁንን ዲስ ሞመንት ማተርስ ነው። በቃ ለእኔ እያንዳንዷ ሞመንት ማተርስ። ከኋላ ሄጄ ትናንትና የስተርዴይ ኢትስ ፓስት አይደለ? ቱሞሮ ደግሞ ፊውቸር ነው። ቱዴይ ኢዝ ዋት ዊ ሃቭ ኢት ዳትስ ዋይ ዴይ ኮል ኢት ፕሬዘንት ያሉት ማለት ነው። ስለዚህ ጊፍት ነው። በቃ እቺን ሞመንትን፣ እቺን ቀኔን፣ እቺን ኑሮዬን፣ እቺን አሁኔን በትናንት ዝታይ ማበላሽት አልፈልግም። ሶ አይ ሃቭ ቱ ቢ ሃፒ ወሬቨር አይ ሃቭ ማለት ነው እንጂ ትዝታው ይመጣል። ያ ግን እንደ ትዝታ ነው ማስተናግደው። ዋው እዛ እኮ እንዲናከብራለን፣ እዛ እኮ እንዲናረጋለን ደስ ይላል እንጂ የሆነ ነገር እንዲሰርቅብኝ እንዲያጎልብኝ ግን አልፈቅድለትም። ሶ እዚህ ባለኝ ነገር ደስተኛ ለመሆን ያለኝን ነገር የሚገርምህ ነገር ያንን ስትቆዝም ይሄንን ሚስት አድርጋለህ ያንን ማታገኘው በቃ ውሃ መሀል ላይ ነው የምትቀረው። ሰው እንደዛ መሆን የለበትም ነው ላይፍ። በዓል ብቻ ሳይሆን በአጠቃላይ የሰው ልጅ ከወጣ ብዙ እናያለን እኮ ቤት ይሰራሉ። እኔ በጣም ብዙ ማውቃቸው ሰዎች አሉ። እኔ ሀገሬ ገብቼ ነው ኑሮ የምጀምረው ምለብሰው ምዘንጠው ምበላው ሁሉ የሚል ሰው አለ። ሌላውን ተወውና አንድ ቀን የገነቡትን ቤት እንኳን ሳያዩ እድሜያቸውን ጨርሰው የሚሞቱ ሰዎች አሉ። መኖር ያለብህ ባለህበት ቦታ በሞመንቱ ነው እንጂ እዛ ሄጄ እንደዚህ ሆኜ አገሬ ላይ ነው እንጂ የቀረ የሰው ልጅ ተፈጥሮ ነው። በቃ ትብቶ የተቀበረበት ቦታ ያደገበት ስፔሻሊ ልጅነቱን ያሳለፈበት ቦታ ኦልዌይስ ከህይወቱ አይወጣም። እስ ሜጀር ቲንግ ማለት ነው። እሱም ማወቅ አስፈላጊ ነው። ሶ ያ ነገር ግን ጎትቶኝ ዛሬን ደስታዬን ኑሮዬን የሚያበላሽ ከሆነ ጥቅም የለውም። እዛው ሄጄ መኖር ይሻለኛል። አለበለዚያ ቦዲ ፕሬዘንት ማይንድ አብሰንት ከሆነ ራይት ጥሩ ነው ብዬ አላስብም። እና ኤኒዌይስ ለእኔ የሚሰራው እንደዛ ነው። እንደዛ ብዬ ስለማስብ ነገሮችን ከዛ አንግል ስለማያቸው በሂደት ስናት ላይክ ዋን ታይም አይደለም ሽፍት የምታደርገው በሂደት ግን ፐርስፔክቲቭ ሲቀየር ሁሉንም እንዳመጣጡ ትመልሰዋለህ። ባገኘሃት በትንሿም በትልቋም ነገር ደስተኛ ትሆናለህ ነው የኔ ፕሪንሲፕል። እንግዲህ እሱ ነው። እሱ ላይዋጥልህ ይችላል፣ ግን ያው በቃ ውሃ አጠገቤ ስላለ ችግር የለም። እሱን እያዳመጥ በቃ ይሱ ለቹን እያላመጥክ እኔ ትንሽ መጨመር የምፈልገው ነገር አለ።
ይሄቻችን በተለይ በውጭ ሀገር ለምንኖር ሰዎች ይሱ ያነሳው ጥያቄ የይሱ ጥያቄ ብቻ አይደለም። አንድ መልስ ያገኘን ይመስለንና የሆነ ጊዜ ደግሞ የሆነ ስሜት ሲሰማን የሆነ ሐሳብ በአእምሮአችን ሲመላለስ እናገኘዋለንና ነገሩን በደንብ ከስር መሰረቱ ይሱ ብታየው ደስ ይለኛል። ምንድነው ቅድም ልክ እልፍ እንዳለችው አሁን ምን ይሁን ነው ነገሩ። የኔን በነገራችን ላይ እቺን አባባል ካሼ ነው የወሰድኩት። አሁን የትም ሁን የትም ለምሳሌ አገር ቤትም ሆኖ ሰው ደስታ ያጣበት ባለበት ሁኔታ ውስጥ የሚያልፍ ሰው አለ። የሚያደርገው ነገር አያረካውም፣ የሚፈልግበት አልደረሰም፣ አገር ቤትም ውስጥ ሆኖ ማለት ነው። እኛ ደግሞ ከሀገር ደግሞ ተሰደን በሁለት አይነት አጣብቅኝ ውስጥ ነው የምንገባው። አንደኛ ካልቸር ይሄ ሶሻል ሾክ ካልቸር ሾክ የሚባሉ ነገሮች ለመዋሃድና የሄድንበትን አገር ባህል ለመግዛት እንቸገራለን። የኛም ባህል ደግሞ ፕራክቲስ ለማድረግ ኮሚኒቲ ውስጥ እድል አናገኝም። እድል እንኳን ብናገኝ እኛ በምንፈልግበት መጠን ልክ አይሄድልንም። ነገሮች እንደምንፈልገው እንደምንመኘው እንደምናስበው አይሄዱልንም እና ዞሮ ዞሮ የተፈጠርነው ለምክንያት ነው። እኔ አሁን ከዚህ በኋላ ምነግርህን ይሱ እኔ ደግሞ የሚሰማኝ ነው፣ የኔን ኤክስፒሪየንስ ነው ሼር የማደርግ። የተፈጠርንበት ቦታ፣ የተፈጠርንበት ቤተሰብ፣ የተፈጠርንበት አገር የተፈጠርነው በምክንያት ነው ብዬ ነው እኔማ። ፈጣሪ ቢፈልግ እኔ መጀመሪያውኑ አሜሪካ እንድፈጠር መፍቀድ ይችል ነበር። ስለዚህ እኔ የተፈጠርኩት በምክንያት ነው ብዬ ነው ማምነው። ሳድግም አድጌ የተለማመድኳቸው ባህል፣ ቋንቋ፣ እሴቶች እነዛ ሁሉ ነገሮች ዝም ብሎ ሜዳ ላይ እንዲባክኑ ያለ ቦታ እንዲቀሩ አይደለም። በነገራችን ላይ እዚህ ጋር ተሰብስበን ራሱ ለማህበረሰባችን በሚመስል የራሳችንን ኤክስፒሪየንስ ሼር ልናደርግም የተሰባሰብነው ዋነኛው ምክንያት የማንነታችን ውጤት ነው፣ ገፍቶን ነው። ለምን ሄደን የምንኖርበት ኮሚኒቲ ውስጥ በሚያወሩት ቋንቋ ሊገባቸው በሚችል መንገድ ከነሱ ጋር ለምን ይሄንን ፖድካስት አንሰራም ነበር? አየ የምንሳሳበው ራሱ ስበት ከማንነታችን ጋር ቤዝ ያደረገ ነው እና እኔ አድቫይዝ የማደርግ ከእልፍ የምጋራው ነገር ያለህበትን አሁን ምን ይሁን በቃ አሁን እዚህ ጋር ምን ማድረግ አለ? ምንድነው የምችለው? የትኛውን ልቀበል? እንዴት ነው ባለሁበት ውስጥ ፕሌዠር ማገኘው? ደስታዬን እንዴት ነው ማጣጥመው? አሁን ባለሁበት። ነገ ግን እኔ ልጨምር የፈለኩት ምንድነው ነገ የምትመኘውን የህይወት አይነት መኖር የምትፈልግበት ቦታ መኖር የምትፈልግበት አገር መኖር እንድትችል የሚያስችልህን መንገድ ካሁኑ መዘርጋት መጀመር ትችላለህ። አሁን እኔ የማደርገው እሱን ነው። ለምሳሌ ኦኬ ቅድም ያነሳናቸው ነገሮች አሉ። ሁሉም ሰው በውጭ ሀገር ይመጣና በአካል ውጭ ሀገር ይሆናል፣ በሐሳብ ልቡና ፍላጎቱ ግን አገር ቤት ይሆናል። ዞሮ ዞሮ እኔም አሁን የምሰጥህ አድቫይዝ ሞር አድቫንስድ አድርገው፣ ሼፕ አድርገው፣ ህልም ይኑርህ፣ ማድረግ ማሳካት የምትፈልጋቸውን ነገሮች አርቲኩሌት አድርጋቸው፣ ቅረጻቸው፣ ንደፋቸው። የትና ለማን ያ ህልምህ እውን ሆኖ መሬት ላይ መውረድ የሚችልበትን መንገድ ንደፍ፣ ሮድማፑን አውጣ። ግን ደግሞ ወደኋላ ትመለስና አሁን ያለህበትን ደግሞ የህይወት ሁኔታ በሚገባው መጠን ልክ ማጣጣም ደግሞ የየቀን ቀን ልምድህ ማድረግ አለብህ። ደስታህን ሁሌ ሜንቴን ማድረግ አለብህ። ያንን ለማድረግ ባይ ኤኒ ሚንስ ነሰሰሪ ማለት ነው። you have to do whatsoever ምንም ነገር ማድረግ አለብህ አሁን ያለህበትን ሁኔታ ወደ ደስታ ለመቀየር፣ ወደ
ፕሌዠር ለመቀየር ካንተም ወጥቶ በዙሪያ ላሉ ሰዎች የሚተርፍ ደስታ፣ ደስ የሚል ፖዚቲቪቲ። ምክንያቱም እሱ ነው ሮድማፕህን ወይም ጆርኒህን ወደምትፈልግበት የህልምህ ቦታ መኖር ወደምትፈልግበት ጋይድ የሚያደርግ ፑሽ የሚያደርግ እሱ ነው። ስለዚህ እኔ የፈለኩት ምንድነው ሮድማፕ አውጣለት። የት ነው ኢንድ ማድረግ የምትፈልገው? ምንድነው ማድረግ የምትፈልገው? ማድረግ የምትፈልገውን ቁልጭ አድርገ ጥርት አድርገ ማስቀመጥ፣ ከዛ ጉዞህን ደስ እያለ መጓዝ። እኔ የማደርገው እሱን ነው። አሁን እስቲ ከተዋጠል ውሃ ጨምርበትና ዋጠው። በቃ እስቲ የናቲን እንስማና መጨረሻ ላይ አየዋለሁ እንዴት አድርጌ መዋጥ እንዳለብኝ አስብበታለሁ። ልክ ነህ። አሁን የተለየ ሀሳብ ካለ የተለየ ካልሆነ ላቆም እንዴ ነው? አንድ አይነት ነው መስማት፣ ድምፅህም እንኳን መስማት ፈልጋለሁ። አይ አንድ አይነት ነው ሌላም ቢቀር ማለት ያሉትን እጋራለሁ እምልህ ዛሬ ነው በሆነ በምንም አጋጣሚ ሆነ እዚህ ተገኝተናል፣ ውጭ ሀገር ማለት ነው። እንግዲህ በሆነ በላይፍ አጋጣሚ ይህን ደግሞ እንትን ማድረግ ነው ያለብን ብዬ ነው የማስበው። እኔ እምልህ የሆነ ደስታን ወይንም የሆነ ነገር የሆነ ቦታ ደርሰን የምናገኘው አይደለም። ዛሬን እለት የምንኖረው ባለፈው ሰክሰስንም ዲፋይን ሲደረግ ምናምን ጆርኒ ነው አይደል? የሆነ ቦታ ላይ ስትደርስ አይደለም የምታገኘው እና እያንዳንዷን ቀንህን እያንዳንዷን ሚኒት ኢንጆይ እያረካት መሄድ ነው እንጂ እንዳሉት እየቆዘምን መሄዱ የሚያዋጣም አይመስለኝም። እና ባለን ነገር በቃ በሆነ አጋጣሚ ተገኝተናል፣ ያለውን ነገር ኢንተርቴን እያደረግነው መሄድ ነው የሚያዋጣው ብዬ ነው የምለው። እኔ ደግሞ አሁን ፖድካስት የሚለውንም እኮ ስንጀምር አሁን እንግዲህ እንትኑ ትርጉሙ በጣም ሰፋ ያለ ቢሆንም አሁንን መኖር አለ። ስለዚህ አሁን ያለንበትን እንትን ማድረግ ነው የሚያዋጣው ብዬ እላለሁ። ያ ግን አሁን ያልከው ነገር ናቲ ትልቅ ነጥብ ነው ያነሳኸው። ሰክሰስ ኢዝ ናት ኢንድ ፖይንቱ፣ ሪዛልቱ ኤግዛክትሊ አይደለም፣ ፕሮሰሱ ነው። ስለዚህ አሁን አንተ ይሱ ውጭ ሀገር 40 ዓመት ብትኖር አስበው። እንደው በቃ ብዙ ጊዜ ሰዎች 10 ዓመት ኖራለሁ 20 ዓመት ኖራለሁ ብለው እድሜያቸውን ነው የሚፈጁት ውጭ እንደምናውቀው። እና 40 ዓመት ብትኖር አሁን እንደው 20 ምናምን ወይ 30 ዓመት ብትሆን ኢማጂን እንግዲህ 70 ዓመት ሆነ ማለት ነው። ኢትዮጵያ ሄደህ ነው የምትኖረው ህይወትህን? የት ነው የምትኖረው? እየኖርክ ነው ያለኸው ዛሬ የምትኖርበት ህይወት ይቺ ሞመንት ነች ማተር የምታደርገው። ስለዚህ ባይ ኤኒ ሚንስ ላይፍን ቱ ዘ ፉለስት መኖር አለብህ፣ እያንዳንዷን ሚኒት ማለት ነው። ይድኔ እንዳለው ውጪ ሴትል ማድረግበትን አገሬ ላይ ምናምን የምታስበው ነገር መኖር ጥሩ ነው፣ ግን የዛሬን እየነካብህ መሆን የለበትም። አይ እኔ በዓልም ባከብር ሙሉ ደስታ የማገኘው አገሬ ላይ ነው፣ አይ ደስታማ ኑሮማ አገሬ ላይ ቀረ፣ እንትንማ ባህልማ አገር ላይ ቀረ፣ እንዲህ እያልን የምንኖር ከሆነ እየኖርን አይደለም ማለት ነው፣ እያኗኗርን ነው። ከሁለቱም ሳንሆን ነው የምንቀረው። የዛሬን ባለህበት ነው። ምን ጋራንቲ አለ? እስቲ ንገረኝ። አገር ቤት ሄደህ አሁን ታስባለህ? እንደ ሰው መቼስ ተስፋ ማድረግ የተፈጥሯችን ስለሆነ ከ10 ዓመት ከ20 ዓመት በኋላ ኢትዮጵያ ሄጄ እኖራለሁ ባይሳካ ስንቶቹ ሰዎች አሉ አይደል እንዴ በህይወትም ያልተመለሱ እኮ አሉ። ስለዚህ እዛ ነው የምኖረው፣ እዛ ነው እንዲህ ማድረገው፣ እንደዚህ ሲሆን ነው ደስታ ማገኘው። ራሱ እኔ ልክ ነው ብዬ አላስብም። ፊቸርህን እንዲህ አይነት ነገር ብለህ ልታስብ ትችላለህ፣ ፋይን። ግን ኑሮ መሆን ያለበት ይቺ ሞመንት። አሁን ለምሳሌ ይቺን ሞመንት ኢንጆይ ማድረግ መቻል አለብህ። በቃ አሁን ይቺን ቁጭ ብለን የምናወራባት። እንደዛ ካልሆነ ላይፍ ሚኒንግ የለውም። በቃ በቀጠሮ ላይፍ እኔ እንጃ እኔ ይኖራል ብዬ አላስብም። ሳንኖር ነው የምንመለሰው። ስለዚህ እያንዳንዱ መሞት አክሰፕት ማድረግ ጥሩ ነው። አክሰፕት ስታረገው ደግሞ ይሄ የከበደህ የመሰለህ ነገር ሁሉ እንዴ ለዚህ ነው እንዴ ትላለህ፣ ይቀልሃል። እዚህ ጋር ያለውን ውበት ማየት ትጀምራለህ። እንዳልኩህ ነው እኔ አሁን እዛ ያለው ነገር ትቼው መጥቻለሁ አይደለ? ፎር ዘ ታይም ቢንግ ፎሬቨር ይሁን ልመለስ ማውቀው ነገር የለም ራይት ናው። ግን ትቼው መጥቻለሁ። ለምን አስቆዘመኝ? ዋትስ ዘ ፖይንት? የዛሬን ደስታዬን እኮ ነው የሚሰርቅብኝ።
ስለዚህ ነው ያን አስቀመጥኩት እዛው ይዣት የመጣሁት ትዝታለች። በጥሩ ሁኔታ ነው ማስተናግዳት፣ ግን የዛሬን ሞመንቴን ግን እንዲሰርቅብኝ በፍጹም አልፈቅድም። በቃ ፕሬዘንት ነው የምሆነው እዚህ ዛሬ ላይ በዓል በለው ኑሮ በለው የሶሻል ላይፍ በለው ካልቸር በለው በቃ ሀብቱ እንዳልከው ይሄ ሴቶች ቶሎ ብለንድ ያደርጋሉ። ኢንዲፔንድ ሴቶቹም ሆነው አሁን አንተ ካልከው በባስ ምን በዓል ሲመጣ በለቅሶ የሚያሳልፉ ሰዎች አሉ። በአካባቢያችን የምናየው ነገር ነው። ግን which is wrong because ዛሬን ነው የሚያበላሽብን አለማወቅ ነው ብዬ ነው ማስበው። አይ ሚን አዌር መሆን አስፈላጊ ነው። አንደኛ ለምንድን ነው ይሄ ስሜት የሚሰማኝ? አንድ እንዴትስ ምንስ ባረግ ነው ማስተካከለው? ኢንዲፔንድ አሁን ለእኔ የሰራ ነገር ይሱ ይሰራል ማለት አይደለም፣ ግን ጀነራል አካሄዱን ማሰብ ኦኬ እዚህ ራይት እንደዚህ የቆዘምኩ መኖር ጥሩ ነው ተገቢ ነው ብሎ ማሰብ፣ ከዛ ደግሞ መፍትሄው ላይ ለእኔ የሚሰራው ይሄ ነገር ነው ብሎ ማሰቡ የተመራጭ ነው ብዬ አስባለሁኝ። እንግዲህ እሱ ቴምፖራሪ ነው ሶሉሽን ለጊዜው እንደዚህ እንደኔ ደረስ እያልክ መምጣት ነው ለጊዜ ማስተፈሻ አዘር ኦፕሽን ነው። እሱ ደግሞ ማይሰራላቸው ሰዎችም አሉ። የናቲ ጥሩ እንደው ጊዜያዊ መፍትሄ ነው እንጂ የጠላቂ አይሆንም። ለሚችሉት ነው ባይዘው ደግሞ 10 ዓመት ሲኖር መሄድ ነው። ያ የማይችሉ ሰዎች አሉ። ለምሳሌ ኬዝ እስኪስተካከል የወረቀት ነገር እስኪስተካከል ሶ you have to accept it እሱም ነገር ስላለ ነው። አንዱን ልንገር ይሱ ይሰማል? አዎ ይሰማል። አንዱ ምን አደረገ መሰለ መጣ አሉ እዚህ ካናዳ ነውና መጣና የታለ ቡና የታለ ጀበናና ሲኒ አቅርቡ አለ። በጣም የለመደው ነገር ጀበናና ሲኒ እጣን ምናምን ነውና በወቅቱ ሲመጣ ያንን ነገር ማቅረብ የማይችሉበት ቤት ነው ያረፈውና ቲሞርተን ወሰዱና በካፕ ኮፊ ገዙለት። ከዛ ይሄውና ቡና ጠጣ አሉት። በካፕ መጨረስ አልቻለምና የካፕ ጨናው ራሱ እንኳን አይጣፍጥም እንኳን ቡና ልጠጣ። ከዛ በጣም አለቀሳሉ። በጣም አዘነ እና ከዛ በሚቀጥለው ቀን ደግሞ ያው እኛ አካባቢ በየአካባቢው የተለያየ ልማድ አለ አይደለ? በተለይ ወደ አንዳንድ አካባቢዎች ጫት ይቃማል። አሁን ለምሳሌ ሰብሰብ ብሎ ጫት የመቃም የመጫወት ነገር አለና ግዙልኝ ምናምን አላቸው እና ኧረ እንደዛ የሚባል ነገር የለም እዚህ ሀገር። በኋላ ላይ 15 ቀን ቻለ። የሚፈልጉት ይሄ የለመዳቸውን ነገሮች ማግኘት አልቻለም። ወር አልሞላውም ያመጡት ሰው እግራቸው ስር ወድቆ ወደ ሀገር ይመልሱኝ፣ እዛው 1 ዓመት ኖሬ ብሞት ይሻለኛል እዚህ ሀገር አልኖርም አለ። በአንድ ወር ነው የተመለሰው። ቀላል አይደለም። መስኪን አንድ 3 ወር ቢቆይ ግን የዋሰ እዚህ ሰምጦ ይቀር ነበር ሰው። በጭራሽ የማይችሉ ሰዎች አሉ። ቅድም እንዳልሽው ከሴትም ከወንድም የማይችሉ ሰዎች አሉ። እስካሁን 5 ዓመትም 10 ዓመትም ሆኖ የሚሰቃዩ ያልቻሉ ሰዎች አሉ እኔም ማቃቸው። ያ ግን ስናገድ አሁን የአዌርነስ ጉዳይ ነው። ምንድነው ክችች ብለህ የማይጠቅምህን ነገር ይዘህ ዛሬህን ታበላሽ፣ ህይወትህን ማበላሽ። ጤናም ላይ እኮ ተጽዕኖ አለው። በየቀኑ የምታማርር ከሆነ የተለያዩ ነገሮች ጥሩ እንዳልሆነማ ሁሉም ሰው ያውቃል። እኔ ራሴ አውቃለሁ። ለምሳሌ ሁሉም ነገር ያለ ስሜት የሚሰማኝ ስሜት ያለኝ ፍላጎት ሁሉም ነገር ጥሩ እንዳይሆነ አውቃለሁ። ግን አንዳንዴ በሀሳብ ትመለሳለህ። አንዳንዴ የሆነ ነገር ስታገኝ ወይም የሆነ ነገር ሲጎድልህ ይሰማሃል። የተለዩ ቀኖች አሉ ወደ ኋላ የሚመልሱ ነገሮች እነሱ ስታገኛቸው እንጂ ሆል ይር እንደዛ ስሜት ሊሰማህ አልችልም። ግን በተለየ ነገሮች ላይ ሲያጋጥምህ ወደ ኋላ ትመለሳለና ከዛ በኋላ
ወደ ሀገር ትሄዳለህ ወይም የሆነ ነገር ይታያልና በዛ ምክንያት ያለው ዙሪያ ነው ስሜቱ ለመግለጽ ወይም ለእሱስ እንዴት አድርገን እንፈውሰው እንዴት አድርገን ብንይዘው ይሻላል ለማለት ነው እንጂ ደሆል ይር እንደዛ ላይፍ ልታሳልፉ ጥሩ ነገር እንዳልሆነ አውቃለሁ እኔ ራሴ። ግን አንዳንዴ በስሜት አይደለም የምንመራው እና ስሜታችን ከወጣ እንዴት አድርገን ነው ኩል የምናደርገው እንዴት አድርገን ነው ሶልቭ የምናደርገው የዚህ ነገር ለማለት ብዬ ነው። እና ቴንኪዩ ለሁሉም ነገር ሰምቼዋለሁ። እስቲ አንድ በአንድ ደግሞ በሀሳብ ተመልሼ አየዋለሁ እና ሶሉሽን ያላችሁት ነገሮች ሁሉም በጽሁፍ ይዤዋለሁ፣ እጠቀምበታለሁ። ይሱ መጀመሪያም እኮ እኔ አንተ ሙድ እያስክ እንደሆነ ገብቶኛል። አንተ ተቀብለ አምነ እየኖርክ ቢዝነስህን ከፍተ ልጆችህን ባይሆን አሁን መጨረሻ ላይ ያልካት አንዳንዴ እየኖርን የሆነ ቀን የሆኑ ነገሮች ሲጎሉና ስናጣቸው የሚሰማን ስሜት አለ ያልከው ሁላችንን የሚሰማንና የምናልፍበት ሁኔታ ነው። ግን እኛ ቅድም ስንመክር የነበርነው ግን ላልተቀበለ ሰው ነው፣ ለአንተ አይደለም። አንተማ ተቀብለ እየኖርክ ብዙ ነገር እየሰራ ያለ ሰው ነህ። ባይሆን መጽሐፋችን የት ደረሰ? መጽሐፋችን ትናንትና ሁለተኛ ፖዲየም ነበረኝ፣ ፕሬዘንቴሽን ነበረኝ የሚኖረው አካባቢ ፖስቱም አድርጌዋለሁ። ጥሩ ጊዜ ነበረኝ፣ ጥሩ ጊዜ ያሳለፍኩት ለመናገር ሁሉ። አቤት ስለምን ነበር መጽሐፉ? ማለት እኔ ኢንፎርሜሽኑ ስለሌለኝ ነው። መጽሐፉ ታሪክ ነው። እውነት ለመናገር ለአንድ 20 ወደኋላ 120 ዓመት ወደኋላ ተመልሶ ነው የሚጀምረው ታሪኩ። ስለ እኔ ታሪክ ነው። ስለ አባቴ፣ ስለ አያቴ ከዛ ነው የሚጀምረው። ከዛ የነበረው በአካባቢያችን ኑሮ እንዴት ነበረ፣ የተለያየ ነገሮች እንዴት ነው አካባቢያችን ሶልቭ የሚያደርጉት የሆነ ጸገም ችግር ሲመጣ ወይም የሆነ ነገር ሲያጓንፋቸው እንዴት አድርጋቸው ነው ለራሳቸው ኮኔክት የሚያደርጉት። ስለ ሁሉም ነገር በጣም ሰፊ ነው። 470 ምናምን ፔጅ ያለው መጽሐፍ ነው የጻፍኩት። እሱን ነገር የ120 ዓመት ነው ሪሰርች አድርጌ ወደኋላ ተመልሼ ከመጽሐፍትም ሪፌር እያደረኩት በኔዘርላንድ ቋንቋ ነው የተጻፈው፣ ግን በእንግሊዝኛውን የተተረጎመ ነው። ከአንድ ወር በኋላ ከእግዚአብሔር ፍቃድ በእንግሊዝኛም ይደርሳል። ታነባላችሁ ብዬ ተስፋ አደርጋለሁ እና ታያላችሁ። በጣም ደስ ይላል። እንደውም አንብበንም ዲስከስ ብናደርግበት እዚህም በጣም የሚገርመው እንግዲህ ሀገራችንን ነው የጻፍኩት በለኛ ሀገራችንን። አዎ በቃ 120 ዓመት ወደ ኋላ አንድ 120 ዓመት ወደ ኋላ ተመልሼ ከጣሊያን ወደ ሀገራችን ሲገባ ከዛ ነው የሚጀምረው ታሪኩ። እዚህ ማንነታችን ላይ እንዴት እንደደረስን ነው እንግዲህ ስር መሰረት በቃ እዚህ እንዴት እንደደረስን እስከ ስደት ላይ ድረስ ያለው ነው መጽሐፉ የሚዘረዘረው። ማለት ከዛ ተነስቶ አዎ የኔም የስደት ሙሉ ያካትታል። የሚገርም ነው። በጣም ደስ ይላል። እስኪ ደርሰን ቸኩያለሁ። ጋሽ ነጋሽ አሉ ታሪክ ውስጥ ጋሽ ነጋሽ አሉት። አዎ አሉት። ያባ ነጋሽ ይረሳዋል። ፖድካስት አንድ ፖድካስት አላቸው።
እኔማ ናቲ የሚያውቀው የሆነ ሌላ ጋሽ ነጋሽ ኤርትራ አይ ውስጥ የሚታወቁ ፌመስ መስሎኝ ነው። እንዴ ፌመስ ናቸው። ይሱን ያስተዋወቀኝ የአባ ነጋሽ ቃል ነው የሚለው አይደለ? እንደውም ርሱም እንደዛ ነው ያደረገው። ናቲ ነሽ እንደዛ ያደረገው የአባ ነጋሽ ቃል የአባ ነጋሽ እና መጽሐፉ በጣም እኔ ሰው እውነት ለመናገር እስካሁን ያነበቡት ሰዎች ጥሩ ፊድባክ እየሰጡኝ ነው። በጣም ደስተኛ ነኝ። ማለት ብዙ ሰው በተለይ አሁን በኔዘርላንድ ቋንቋ ስለሆነ ኔዘርላንዳዎች በጣም ማንበብ ይወዳሉ። ወደኋላ ተመልሶት ማየት ይፈልጋሉ እና እነሱ ነገሮች ሲያዩት እንዴ ማለት እንደዛ አይመስላቸውም መሰለኝ። እኛ እዚህ ላይ ስደት ስለመጣን በቃ ምንም ነገር እንዳልነበረን ምንም ነገር እንደሌለን ነው የሚረዳቸው። ታሪኩ ተመልሰው ሲያነቡት ማለት ስለ ሀገራችን ሲያውቁ ስለ ባህሊ ስለ ሁሉም ነገር ስለ ስርዓቱ ሲስተሙ ማለት እንዴት እንደሚታደሩ እንደነበሩ ሲስተም ስርዓት እንደዚህ ሂደት ነው ሀገራችሁ ያለ ምናምን ይላሉ። አሁን ለዛ ነው እና ጥሩ ፊድባክ እያገኘሁበት ነው ያለሁት። ደስ ይላል፣ ደስ ይላል። በርታ። እንግሊዘኛው ቀስ ብለህ ደግሞ አማርኛም ብትጨምርበት ሞር አሪፍ ነው። አማርኛም መተርጎም ከቻላችሁ ተረጉማል። በቃ አራት መቶ ትርጉም በኤአይ ያው እንግዲህ ጉራማይሌ ያደርገዋል እንጂ አይ ደስ ይላል በጣም። እና ጋይስ ዛሬ የበዓል ውይይታችን አሪፍ ነው። ይርኔ ወጣ እንዴ ስልክ ገባበት መሰለኝ ፖዝ ይላል። ኦኬ ለዛ ነው ፖዝ ያለው። ለኛ ግን ፖዝ አላደረገም። አያችሁ እሱ በቃ ሌላ ኦኬ ጥሩ ነው። ስለዚህ እኛም ሲስተም እያወቅ ነው የተማርንበት ነው። ከዛሬ ጀምሮ ታብታቡን አውቄዋለሁ። ታብታቡን አውቄዋለሁ። ሌላ ምን አለ ማወቅ ደግሞ ከላይ ለዛሬ ፓርት ሼፕ አለች አይደል? አሁን ይርኔ የሚለው ፓርት ላይ እሷን ስትነኳት ይሄ የፋን ክለብ ያስገባል መሰለኝ። እኔም አሁን ነው ያወኳት በቅርብ ቀን። ምንድነው ጄን የምትለው? ሴንድ ታደርጋለህ ዩርገነ ብር ምናምን የሚለው እንትን ቻርጅ ላርግ ይላል ነው እንትን ሴንድ ስታደርግ ከዛ ደግሞ እንደገና መልሰ አንተ ክሌም ታደርጋለህ። ከዛ ይሄ ሌቭል 1 ሌቭል 2 ምናምን ነገር ፋን ክለብ እንትን ያደርግህና ለምሳሌ እሱ ላይቭ ሲሆን ይመጣልሃል፣ ሼር ያደርግሃል ምናምን እንደዚህ አይነት ነገር እና አይ ቲንክ እንትኑንም ፑሽ ያደርገዋል አልጎሪዝሙ ይመስለኛል። ብዙ ባላቅም እንደሱ ባረግ የሚደረገውን ነገር ሁሉ እናደርጋለን የሚደረገው ታፕታፑንም የሚደረገው ነገር ሁሉንም እናደርጋለን። ያ እና እስቲ ለዛሬ በዚህ ይብቃን ይመስለኛል። ያ በጣም ጥሩ ነው። ጅማሬው አሪፍ ነው። በዚህ መልኩ በተለይ በደንብ እየተዘጋጀን እንመጣለን። በተለያዩ ቶፒኮች ላይ በደንብ ጠቃሚ የሆኑ የሚያወያዩ ሀሳቦች ላይ በተለይ ሰሞኑን ቫይራል የሄዱ እኛ ኮሚኒቲ ውስጥ የምናያቸው ነገሮች አሉ። ከልጆች ጋር ተያይዞ ከልጅ አስተዳደግ ጋር ተያይዞ በሃይማኖት ደግሞ አንድ እህታችን ያደረገችውን ነገር አይታችኋል። እንደዚህ አይነት ነገሮች የሚነሱ የሚታዩ ነገሮች አሉና እንዴት ነው ሰው እንዲህ አይነት ነገሮችን መቆጣጠር ያለብን? እንዴት ነው ከየት ነው ምንጫቸው ከየት ነው የሚለውን እያነሳን በተለይ ሶሻል ሚዲያ ላይ ማህበረሰቡ የሚወዛገብባቸውን ሀሳቦች እያመጣን በደንብ እንወያያለን አይደል ጓደኞቼ? ጨምሩበት እስቲ ጨምሩና ስለ ፕሮግራማችን ሀሳባችሁን አስተያየታችሁን ያ ውድ አድማጮች ደግሞ ይህንን አሁን እዚህ ቲክቶክ ላይ የምንወያይበትን በተወሰነ መልኩ አሁን ፖድካስት የሚባል ዩቲዩብ ቻናል አለን። እዛ ላይ ፖስት እናደርገዋለን።
እሱንም ሰብስክራይብ ያድርጉን። በዛም እንደዚህ እኛንም ሆነ ሌሎች ማህበረሰባችን አካላት ይጠቅማል የምንለውን ፖዚቲቭ ሀሳብ ብቻ የምናንሸራሽርበት ቻናላችን ነው። ይሄኛውም ቲክቶክም እንደዛው በጎ ሀሳብ ብቻ ፖዚቲቭ ነገር ብቻ የምናቀርብበት የምንወያይበት ነው እና ሰፖርት አድርጉን፣ ፎሎ አድርጉ። ይሄንን ነው የምለው እንግዲህ ናቲ ጨምርበት ሀሳብ ናቲ ናቲ ቢዚ ነው ያለው መሰለኝ። ናቲ ሻንጣ ረስቶ ነው የመጣው ባለፈው ነው ከኢትዮጵያ ወደ ኤርፖርት የተመለሰ ሊሆን ይችላል። ሰማችኋል? ይሰማል። እኔ አልረሳውም ሻንጣ ሁሉም መጥቷል። አልረሳውም። እርግጠኛ ነህ? ሁሉም ሻንጣ በሰላም ገብቷል። በሰላም ገብቷል። ያ እንግዲህ መልካም አዲስ ዓመት ይሁንልን። እንግዲህ አዲሱ ዓመት የሰላም ዓላማችንን የምናሳካበት ያድርግልን። አሜን። እንግዲህ ፖድካስታችንን በደንብ ከዚህ በኋላ በደንብ ሰፋ አድርገን እንቀጥላለን። እናመሰግናለን። እናመሰግናለን። ይድኔ፣ ኢሱ፣ ናቲ፣ ሌሎቻችሁም እዚህ ጋር የነበራችሁ ሰዎች ቴንክ ዩ ሶ ማች። ቴንክ ዩ። መልካም አዲስ ዓመት። የምንናፍቀው ሰዎች ደግሞ የምንፈልገው የምናገኝበት ጊዜ ይፍጠርልን። አሚን አሚን አሚን። ስራ እየወጣ ነው እንዴ? መልካም በዓል። አሜን አሜን። ስራ እናንተ ጋር ቀን ነው እንዴ? ቀን ነው። አሁን ጠራራ ፀሐይ ነው እኛ ጋር። ያ እኛው ሚድናይት ነው ልንተኛ። እንገናኛለን። በሚቀጥለው እስክንገናኝ መልካም ምሽት፣ መልካም ጊዜ። ልጆችን ሳሙልኝ። እሺ፣ ቻው፣ ባይ ባይ። ቻው። ቻው።